በሰው ልብ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን እርሱ ይጸናል። ሰው ከማሰብ ጎድሎ አያውቅም። የሚችለውንም ማይችለውንም ያስባል። ይሆንልኛል የሚለውንም አይሆንልኝም የሚለውንም ያስባል። ያመነበትንም የተጠራጠረበትንም ያስባል። ሁሉንም ነው የሚያስበው። ካላሰበው የሚያምንበትንም ነገር እንደሚያምንበት አያውቀውም። ካልተጠራጠረው የሚጠራጠርበትንም ካላሰበው የሚጠራጠርበትንም ወይ ጥርጣሬ ነው ሊለው አይችልም። ሐሳብ ውስጥ ያለውን ነው። ሰው ብዙ ነው የሚያስበው። ብዙ ያስባል። ደፋርነትን ያስባል፣ ፈሪነትን ያስባል፣ ጎበዝነትን ያስባል፣ ደካማነትን ያስባል። ብዙ ሐሳብ አለ በሰው ውስጥ። ሁሉም ሐሳብ ግን የሰውየውም ላይሆን ይችላል። የጠላትም ሐሳብ ሰው ውስጥ ይገባል። የሚያየውም የዓለም ሐሳብ ሰው ውስጥ ይገባል። የሚሰማውም ከሰው ሐሳብ ሰው ውስጥ ይገባል። እንዲሁም ደግሞ የእግዚአብሔር ሐሳብ በሰው ውስጥ ይመጣል። ለዚህ ነው ብዙ ሐሳብ በሰው ውስጥ አለ። ልክ የሌለው ሐሳብ አለ። ልክ የሌለው እውነት የሆነ ሐሳብ ይኖራል፣ እውነት ያልሆነ ሐሳብ ይሆናል። ተጨባጭነት ያለው የሌለው ይኖራል። ሰው ያለ ሐሳብ መኖር አይችልም። ሳያስብ ውሎ አያድርም። በሰከንድ ውስጥ የተለያዩ ሐሳቦች ይመጣሉ። ሙሉ ቀን ሰው የሚያስበውን ብታዩት ቁጥር ስፍር የለውም። በጣም ብዙ ነው የሚያስበው። ብዙ ያስባል። ከራሱ ጋር ቁጭ ይላል፣ ይመክራል፣ ያወራል። በሐሳብ ይሰራል። በሐሳብ ከሰው ይሰማል። የሉም እኮ በሐሳብ ደግሞ ይመልስላቸዋል። የሉም፣ ማንም የለም እኮ። ብዙ ሐሳብ ነው ያለው። ብዙ ሐሳብ አለ። የእግዚአብሔር ምክር ግን ይጸናል። በዚህ ብዙ በሆነ ቅርጽ በሌለበት ሊጠቅም በማይችል ብዙ ሐሳብ ውስጥ የእግዚአብሔርን ምክር የእሱን ሐሳብ ማግኘት ትልቅ አስፈላጊ ነገር ነው በአንድ ሰው ሕይወት ውስጥ። ዛሬ እሱ ነው የሚሆነን። አሜን። የእግዚአብሔር ሐሳብ ትወጣለች። ከነዚህ ብዙ ሐሳቦች ውስጥ የእግዚአብሔር ሐሳብ ትወጣለች። የሚያስጨንቅ ሐሳብ አለ፣ የሚያስፈራ ሐሳብ አለ፣ የሚያበረታታ ሐሳብ አለ፣ ብድግ ብዬ ላደርግ የሚያሰኝ ሐሳብ አለ፣ ራስ ላይ ያተኮረ ሐሳብ አለ። እችላለሁ፣ አደርገዋለሁ፣ እንችግራል አለ ሁሉም ነገር። በእነዚህ ውስጥ ሁሉ ግን የእግዚአብሔር ሐሳብ የሱ ምክር ትወጣና ትጸናለች። ሁሉም በእግዚአብሔር ሐሳብ ይጠቀለላል። ያን ጊዜ እኛም ሕይወታችን፣ ኑሯችን፣ ድርጊታችን እንደ እግዚአብሔር ፈቃድ እንደ እግዚአብሔር ምክር ይሆናል። የእግዚአብሔር ምክር ያገኘው ሰው ደግሞ በሕይወት ዘመኑ ሁሉ አይጸጸትም። ጸጸት የለበትም፣ ቁጭት የለበትም። ምክንያቱም እግዚአብሔር ሲመክር በራሱ ሐሳብ በራሱ ፈቃድ ራሱ ወዳየው ወደ መልካም ነገር ነው የሚመክረው። ሲያስተምር እንደዛ ነው። ኢሳይያስ 48:17 ላይ እንደሚናገረው የሚረባህን ማስተምርህ በምትሄድበትም መንገድ የምመራህ አምላክህ እኔ እግዚአብሔር ነኝ አለ። ያስተምራል፣ አይለቅም። ከዛ ደግሞ የምትሄድበትን በተማርከው ልክ እንድትኖር የተማርከውን እንድትኖር ከተማርከው ጋር የሚመጥን ሕይወት እንዲኖርህ ደግሞ ይመራል፣ መንገድ ይመራል። እና በእነዚህ ውስጥ ሁሉ የእግዚአብሔርን ምክር ያገኘ ሰው በሕይወቱ ጸጸት አልባ የሆነ ሕይወት የሚኖር ሰው ነው። አይጸጸትም። አንድ ጊዜ አንድ ትልቅ የእግዚአብሔርን ሰው ምናምንቴ ሰዎች ተከትለው መከሩት ይላል ስታነብ። በምናምንቴ ሰዎች ምክር ሄደ ይላል። ግን ሕይወቱ ተበላሽ። አግኝቶ የነበረውንም ትልቅ ክብር አጣው። ምክንያቱም ምክር አቅጣጫን ይቀይራል። ወደ ተመከረበት ነው ሰው የሚሄደው። ምክር አእምሮን ይይዛል። ምክር ሐሳብን ይይዛል። ምክር ነፍስን ይይዛል። ምክር ውስጥን ይገዛል፣ ያነሳሳልም፣ ወደ ድርጊትም ያመጣል። እና የክፉዎች ምክር ያገኘው ፍጻሜው እንደዛ ይሆናል። የመልካም ሰዎች ምክር ያገኘው ፍጻሜው እንደዛ ይሆናል። የእግዚአብሔር ምክር ደግሞ ያገኘው ፍጻሜው እንደ እግዚአብሔር ምክር ይሆናል። ጌታ ይመስገን። መልካም ሰዎች የመከሩት ምክር ሁሉ ምክሩ ጥሩ ቢሆንም የእግዚአብሔር ፈቃድ ግን ላይሆን ይችላል። የምንለካው ምክሮችን የምንለካው መልካም ምክር ነው ጥሩ ምክር አይደለም በሚል ሳይሆን የእግዚአብሔር ምክር አለበት ወይ? ምክንያቱም የእግዚአብሔርም ቃል ሲናገር መልካም የምትመስል መንገድ አለች ይላል፣ ፍጻሜዋ ግን የሞት ነው።
ይላል። መልካም የምትመስል መንገድ አንድ ነገር ልናደርግ ብዙ ሐሳቦች በልባችን የመጣ ሰዎች እንኖራለን። አካባቢ ለመቀየር፣ ስራ ለመቀየር፣ የሆነ ለማድረግ ተዘጋጅተን በሐሳብ ጢም ብለን ውስጣችን አውርቶ አቅዶ ሁሉን ነገር ጨርሶ ቁጭ ያልን ሰዎች እንኖራለን። ግን በዛ ውስጥ የእግዚአብሔር ምክር አለ ወይ? የእግዚአብሔር ምክር አለ ወይ? በሰው ልብ ውስጥ ብዙ ሐሳብ አለ። የእግዚአብሔር ምክር እርሷ ግን ምን ትላለች? ትጸናለች። እንዲሁ ግን አትጸናም፣ ስትገኝና ዕውቅና ሲሰጣት። አንዳንድ ጊዜ ከሰዎችም የሰዎችን ምክር አበላልጠን እንቀበላለን አይደል? እንደ ምክሩ አይነትና እንደ መካሪው ማንነት። ምክሩን ለመቀበል የመካሪው ማንነት ይወስነዋል። ምክር ስትፈልጉ መምከር የሚችል ሰው ሁሉ ጋር አትሄዱ። ማንነቱ ነው የሚያስመርጣችሁ። ምክሩን መጀመሪያ ማንነቱ። የልጅ መካሪም ቢኖር አዋቂ የሚያስፈልግበት የህይወት ተሞክሮ ልምዱ የሚያስፈልግበትን ምክር ፈልጋችሁ ልጅ ጋር አትሄዱ። ስለዚህ ምክር ሲያስፈልገን የመካሪውን ማንነት ማወቅ በጣም ያስፈልጋል። በምክሩ ግሩም የተባለለት እግዚአብሔር አለ። ጌታ ስሙ ይባረክ። አሜን። በምክሩ ምን ግሩም፣ ምንም እንከን አልባ ሲመክርህም የመከረህንም ወስደ ስትፈጽመው ትክክል የሆነ ሲመክርህም ማትጎዳበት የሚያሳርፍህ፣ የመከረህንም ወስደ ስትፈጽመው ማትጎዳበት የሚያሳርፍህ፣ ላንተ በጎ የሚሆን መልካም የሚሆን በምክሩ ግሩም የሆነ እግዚአብሔር አለ። በምክራችን በሐሳቦቻችን በምናወጣ በምናወርድበት በምንፈልግባቸው ነገሮች መካከል የእግዚአብሔርን ምክር ልናገኝ ያስፈልጋል። ምክንያቱም የምናስበውን ሐሳብ የምንፈጽመው በሐሳብ ደረጃ ብቻ አይደለም። ጊዜያችንን ይፈልጋል፣ ዕውቀታችንን ይፈልጋል፣ ገንዘብ ንብረታችንን ይፈልጋል። ሐሳብ ብቻውን ምንም ነገር ሊያደርግ አይችልም። ስለዚህ ትክክለኛ ሐሳብ ካልሆነ ጊዜያችንንም ይዞ የሚያበላሽ፣ ዕውቀታችንንም ከንቱ የሚያደርግ፣ ንብረታችንን ገንዘባችንንም ያለ ቦታው እንድናውል ያደርገናል። ሐሳብ ብቻውን ምንም ሊሆን ስለማይችል የነገሮች ጅማሬ ሐሳብ ቢሆንም አስፈጻሚ ነገሮች ግን በዙሪያው አሉ። ቤት መስራት ብትፈልጉ ብታስቡ በሐሳብ ቤት አይሰራም። ቤት መግዛት ብትፈልጉ በሐሳብ ቤት አይገዛም። ንብረት ላፍራ ብትሉ በሐሳብ ብቻ አይፈራም። ገንዘብን ይፈልጋል፣ ጊዜን ይፈልጋል፣ ብዙ ነገሮችን ይፈልጋል። እነዛ እንደ ሐሳብ አይቀሉም። ዛሬ ያሰብከውን በኋላ ትተዋለህ። ያንን ሐሳብ ተከትለ ያወጣኸውን ገንዘብ ግን መልሰህ ላንሳው ብትል የማይሆንበት ጊዜ ይመጣል። ያኔ ነው ምን የሚሆነው? ጸጸት የሚሆነው፣ ቁጭት የሚሆነው። ብዙ ምክሮች አሉ። ለብዙ ምክሮች ደግሞ በእኛ ውስጥ ብዙ ሐሳቦች አሉ። ለነሱም መሆን ደግሞ አንችልም፣ ይጎዳል። ሐሳብ በተበታተነ ልክ ሕይወት ቅርጽ አልባ ትሆናለች፣ አቅጣጫ አልባ ትሆናለች። ለአንድ ነገር መዘርጋት፣ ለአንድ ነገር መኖር፣ ለአንድ ነገር መወሰን አይቻልም። ብትንትን ያለ ሕይወት ነው የሚሆነው። ሐሳባችሁ ስብስብ ብሎ አንድ ነገር ካልሆነ ያንንም ትይዛላችሁ፣ ትለቁታላችሁ፣ እዛ ጋም ትሄዳላችሁ። የምትይዙት የምትጨብጡትን አታቁትም። ትንሽ ቆይታችሁ ብታዩት ቤቱ ዝርክርክ ነው። የምን ውጤት ነው? የሐሳብ ዝርክርክ ያለ ሐሳብ ያልተሰበሰበ ወደ አንድ ያልመጣ። ልክ እንዲሆነች ሕይወት ሐሳብ ካልተሰበሰበና አቅጣጫ ካልያዘ ሕይወት አቅጣጫ ትይዝ አትችልም። ብትንትን ትላለች። ባልተሰበሰበ ሐሳብ ለአንድ ነገር መኖር አይቻልም። ያም ይወስዳል፣ ለሁሉም ነው የምትሆነው። ጊዜ ይባክናል፣ እድሜ ይባክናል። ዓላማ መር ሕይወትን መኖር አይቻልም። አንድ ነገር ላይ ፎከስድ ሆኖ መኖር አይቻልም። ለአንድ ነገር መኖር፣ አንድ ነገር መጨበጥ አይቻልም። የሐሳብ መብዛት ሁልጊዜ አይወደድም። የሐሳብ ድህነትም መሆን ጥሩ አይደለም።
በጣም መጥፎ ነው፣ ይጎዳል። የሐሳብም መብዛትና በስቶ ብቻ መቅረቱ እሱም ጤናማ አይደለም። ብትንትን ነው የሚያደርግ። የቱን ልሁን፣ የቱን ላድርግ፣ ከየት ልጀምረው? በጣም ከባድ ነው። አንዳንድ ጊዜ ሰዎች ምክር እኮ ፍለጋ የሚሄዱት የቱን ላድርግ፣ ከየት ልጀምር? በሐሳብ አንድ ወጥ የሆነ ነገርና ልባቸውም ሕይወታቸውም እዛ ላይ አቅጣጫ መስመር መያዝ ሲያቅታቸው ነው። ብዙ ሐሳብ አለ። አሁንም በሰው ልብ ውስጥ ብዙ ሐሳብ አለ። ግን በእነዚህ ሐሳብ ውስጥ እናንተን ብዙ በሐሳብ ከመንገላታት በሐሳብ ብትንትን ከማለት የሚያሳርፋችሁ የእግዚአብሔርን ሐሳብ የእግዚአብሔርን ምክር እዛ ውስጥ ስታገኙት ታርፋላችሁ። በደንብ ታርፋላችሁ። መልካም እንቅልፍ ትተኛላችሁ። መልካም ውሎ ታገኛላችሁ። ሰው ሐሳቡ ካልተሰበሰበለት ሕይወቱ አይሰበሰብም። አቅጣጫ የለውም። ልብ በሉ፣ ባህር ላይ ድለጥ ያለ ባህር ላይ ቅጠል ምናምን የሆነ ነገር እንዲተንሳፎ ታያላችሁ። የረጋ ይመስላል አይደል? ሁሌ እንደዛው የሚቆም ይመስላል አይደል? አይደለም። ንፋስ ከዚህ ከመጣ ወደዚያ ይወስደዋል። ንፋስ ከዛ ከመጣ ወዲሁ ይመልሰዋል። ወዲህ እንዲህ ሲል ነው የሚኖረው። አቅጣጫ የለውም። ወዴት ይሄዳል? አይወሰንም፣ አይታወቅም። ከመገመት ያለፈ ምንም የሚወስነው ምኑ ነው? ንፋሱ ነው። ንፋሱ ነው። እንዲሁም ከዚህም ከዛ ብትንትን ያለ አስተሳሰብ ያለው ሰው ወዲህ ነው የሚሄደው፣ ይሄን ነው የሚያደርገው፣ በቃ የሚኖረው እሱ ለዚህ ነው፣ እሱ ማለት ይሄ ነው ብሎ ለመናገር በጣም ከባድ ነው። በጣም ከባድ ነው። ከልጅ እስከ አዋቂ ድረስ ሰው በሐሳብ የተሞላ ነው። በሐሳብ የተሞላ ነው። በሐሳብ የተሞላ ነው። በዛ ውስጥ ግን ሊያሳርፍ የሚችል የማምክር ብቻ ነው? እግዚአብሔር ምክር ብቻ። እግዚአብሔርን መፈለግ መቻል አለብን። ብዙ ጊዜ እግዚአብሔርን ሐሳብ ላይ አንፈልገው። የምንፈልገው ያሰብነውን ለማድረግ የሚረዳን ገንዘብ ማግኘት ላይ፣ ሰዎች ከሆነ ሰው ማግኘት ላይ ነው የምንፈልገው። ስናስብ እግዚአብሔርን አንፈልገው። የሚያስፈልገው ግን እግዚአብሔር መጀመሪያ ምን ላይ ነው? ሐሳብ ላይ ነው። አቤቱ የልቤ ሐሳብና የአንደበቴ ቃል በፊትህ ያማረ። ጠራው እኮ የልቡ ሐሳብ ላይ ዳዊት እግዚአብሔርን። የልቤ ሐሳብ የአንደበቴም ቃል በፊትህ ምን ያለ ይሁን? ያማረ ይሁን። ምን ማለቱ ነው? ዜማ ጥሩ ዜማ ይኑረው፣ ደስ ያሰኝህ ነው እንዴ? አይደለም። የተስማማ ይሁን፣ አንድ ይሁን። የልቤ ሐሳብና የአንደበቴ ቃል በፊትህ አንድ ይሁን፣ እንደምትፈልገው እንዳንተ። ብዙ የተዘነጋ ነው ሐሳብ። ግን ሰው እየተጎዳ ያለው አሁን በምንድን ነው? በሐሳብ ነው። ረፍት ማጣት እኮ የዚህ ሥጋ አይደል። ይሄም ሥጋ ረፍት የሚያጣው እዚህ ጋር ሐሳብ ሳያርፍ ሲቀር ነው። ሰው ከሰው ጋር አይስማማም። ሰው ከሁኔታ ጋር አይስማማም። ከገዛ ኑሮው ጋር ተጣጥሞ አይሄድም ሐሳብ ካልተጣጣመ። ስለዚህ ሐሳባችን ውስጥ የእግዚአብሔርን ምክር አግኝተን ከሄድን ከራሳችን ጋር ስምምነት፣ አብሮን ከሚኖር ጋር ስምምነት፣ ከነገሮቻችን ጋር ስምምነት ይኖረናል። ያለበለዚያ ጸበኞች ነን። ከማንም ጋር አንስማማም። ለምን? አሁን እዚህ ጋር አንድ ሐሳብ እናስብና ከሰው ጋር ተስማምተን ትንሽ ቆይተን ደግሞ እንቀይረዋለን። ብዙ ጊዜ ሰዎች አንዳንድ ሰዎች ይጎዳሉ። ቋሚ እንኳን ወዳጅ የላቸውም። ግልብጥብጥ ነው የሚሉት፣ ይዞራሉ። የማይገቡበት የለም፣ አይቆዩምም። የቋሚ የሆነ ነገር በውስጣቸው የለም። የሚዘልቅ ነገር የለም። ወጥ የሆነ ነገር የለም። እንደ መብዛቱ መጠን ቅርጽ ካልያዘ ያውካል። በዛው ልክ ነው። በሰው ልብ ውስጥ ብዙ ሐሳብ አለ አይደል የሚለው፣ እንደ ብዛቱ ያውካል ቅርጽ ካልያዘ። ለምንድነው አንዳንድ ጊዜ ሰዎች ሳይካትሪስቶችን ፍለጋ የሚሄዱት? ምን ሲገጥማቸው ነው? ችግሩ የምን ሲሆን ነው? ያስተሳሰብ ነው። ይህ የሥጋ አይደለም፣ ያስተሳሰብ ነው። እንቅልፍ የሚባል ያጣሉ። ሐሳባቸውን ቆም ብለው ማሰብ አይችሉም። ዝም ብሎ ነው የሚሄደው፣ ግን ቅርጽ የለውም፣ ፍሎ የለውም። አንድ ነገር ላይ ያተኮረ አይደለም። ወደፊት ወደ ኋላ መሳቅ፣ ማልቀስ፣ መጮህ፣ የተለያየ ነገር ነው በአንድ ሰው ላይ። ያሳዝናሉ። ምንድነው የተቸገሩት? ምናቸው ጋር ነው? ሐሳባቸው ጋር ነው።
ትሪትመንት የሚያስፈልገው ሐሳባቸው ጋር ነው። የተጎዳው ምናቸው ነው? ሐሳባቸው ነው። አንዳንድ ጊዜ ሰዎችን ታያላችሁ ራቁታቸውን ሆነው የሆነ ነገር ለብሰው በቃ ሰው ሳይመስሉ ሲሄዱ ታያላችሁ። እግራቸው ደህና ነው፣ እጃቸው ደህና ነው፣ አይናቸው ደህና ነው፣ አፋቸው ደህና ነው። አካላዊ ነገራቸው ከመቆሸሽና ይቅርታ እንደ ሰው ጥሩ አለባበስ ከመልበስ ውጪ ሰዎች ናቸው። ግን የሰው ዓለም ውስጥ አይደሉም። ምናቸው ነው የተበላሸባቸው? የተመታባቸው ምናቸው ነው? ሐሳባቸው። ለራሳቸው እንዳይኖሩ አደረጋቸው። ራሳቸውን እንዳይኖሩ አደረጋቸው። ራሳቸውን እንዳይመስሉ አደረጋቸው። ሐሳብ ነው። ትልቅ ነው። ተጽዕኖው ትልቅ ነው። ሲጠቅምም በዛው ልክ ነው፣ ሲጎዳም እንደዛው ነው። ሐሳብ በጣም ከባድ ነው። በተለይ ደግሞ አሁን የእግዚአብሔር ቃል እንዳነበብነው በልቡ ብዙ ሐሳብ ያለ ሰውና ወደ አንድ ነገር ያልመጣ በጣም የሚቸገር ሰው ነው። በጣም ይቸገራል። ጸልያችሁ በሐሳብ ትሄዳላችሁ፣ እነግራችኋለሁ። ንቅት ስትሉ እንደተንበረከካችሁ ናችሁ እንጂ ግን እየጸለያችሁ አይደላችሁ። በምን ሄዳችኋል? በሐሳብ ሄዳችኋል። ግን ለመጸለይ ፈልጋችሁ አስባችሁ እኮ ነው የተንበረከካችሁት። ሌላ ሐሳብ ደግሞ መጣ። ብዙ ሐሳብ ነው ያለው። ሰው ቤት ትገባላችሁ፣ በስመ መጸለይ እኮ ተንበርክከው ሰው ቤት ይገባል በሐሳቡ። ጓደኛው ጋር ይሄዳል በሐሳቡ ይጣላል፣ በሐሳቡ ይታረቃል፣ በሐሳቡ ከዛ ነው ሲነቃ አሁንም ምን ብሏል? ተንበርክኳል። ብዙ ሐሳብ ነው ያለው። እንደ መብዛቱ የሚጎዳበትም ጊዜ አለ። ምን ካልያዘ፣ ቅርጽ ካልያዘ፣ አቅጣጫ ካልያዘ፣ እንደ እግዚአብሔር ሐሳብ ካልሆነ። ሐሳብ ትልቅ ስለሆነ ነው ጌታ ኢየሱስም ሲሄድ እንደዚህ አለ። ዮሐንስ ምዕራፍ 6 ላይ ስታነቡት አሁን የምነግራችሁ ብዙ ነገር ነበረኝ አለ ጌታ ኢየሱስ ለደቀ መዛሙርቶቹ። ግን ሁሉንም አሁን አልነግራችሁም። ለምን አለ? ልትሸከሙት አትችሉም አለና መንፈስ ቅዱስ በመጣ ጊዜ ግን እሱ ሁሉን ያስተምራችኋል ካለ በኋላ እኔ የነገርኳችሁን ምን ይላችኋል? ያሳስባችኋል። እኔ የነገርኳችሁን በቃ ለሱ ብቻ እንድትኖሩ ለሱ ብቻ እንድትለዩ ያደርጋችኋል። ምክንያቱም የሰው ሕይወት ሐሳቡን ተከትሎ ነው የሚሄደው። የትም የማይሄድ ሰው ምንም የማያስብ፣ ምንም የማያደርግ ሰው ምንም የማያስብ፣ ምንም የማይናገር ሰው ምንም የማያስብ። ግን የእግዚአብሔር ቃል ደግሞ ሁሉን መሆን እንድንችል በእኛ ውስጥ ምን አለ ይላል? ብዙ ሐሳብ አለ ይላል። የእግዚአብሔር ምክር እሷ ግን ምን ትላለች? ትጸናለች። የእግዚአብሔር ምክር ያገኛችሁ። አሜን። ያገኛችሁ። አሜን። ብዙ ማሰብ ብዙ ማድረግ ማለት አይደለም፣ መበታተን ነው። አንድን ነገር አጠንክሮ ማሰብ ነው ያንን ማድረግ የሚቻለው። ይመልሳችኋል። አንዳንዴ ሆናችሁ አታውቁም? ከቤት ልትሄዱ ትነሱና ድንገት አለመሄድ ደግሞ ይመጣል። ልሂድ፣ ልቀር፣ ዛሬ ይሻላል፣ ነገ፣ አሁን ነው፣ ከሰዓት ልበል አልበል፣ አሁን ዝም ብዬ ልስማው፣ ልመልስለት አልመልስለት። ትግል እኮ ነው እናንተ፣ ትልቅ ጦርነት ነው ያለው። ምን እስኪመጣ ድረስ የእግዚአብሔር ምክር መታ ሁሉን አሸንፋ እሷ እስክትገዛን ድረስ ሰው በአእምሮ ውስጥ ትልቅ ጸብ ውስጥ ነው፣ ትልቅ ጦርነት ውስጥ ነው ያለው። እዚህ ጋር ብቻ አያበቃም። ብዙ ነገራችሁን አፌክት ያደርጋል። ስጋዊ ነገራችሁ የሰዎች ስጋዊ ነገር በሐሳብ ብቻ እንደሚታመም ታውቃላችሁ። በሰላም ቁጭ ብሎ ያለ ሰው የዛሬ 10 ዓመት የተደረገበትን ነገር ድንገት ሲያስበው መጥፎ ነገር ከሆነ በቃ ይመጣበታል። ግን ፍልፍል አሁን አለ እንዴ? የተደረገው ነገር እኮ የለም። የእውነት እኮ ነው የምላችሁ፣ የለም። ሊያመው ይችላል፣ ጨጓራ የተነሳ ሊል ይችላል። አንዳንድ ከፍ የሚሉ በሰው ውስጥ ያሉ ፕሬሸር፣ ስኳር ምናምን የሚባሉ ሊጨምሩ ይችላሉ። ምን ብሎ ሰውየው አስቦ አይተውም። ይሄ እዚህ ውስጥ የሚታሰብ ሐሳብ ሰውነትን ኢንፊውዝድ ስለሚያደርግ ስለሚሞላ
ሐሳብ ታስቦ እኮ ብቻ ስለማይቀር የሚያራምደን ሐሳባችን አይደል? የሚያናግረን ሐሳባችን አይደል? እንድንሰራ የሚያደርገን ሐሳባችን አይደል? ልክ እንዲሁ ነው። ከጤናም ጋር ትልቅ ግንኙነት አለው አስተሳሰብ። ጭንቀት እኮ እጅ ላይ አይደለም፣ ምን ላይ ነው? ሐሳብ ውስጥ ነው። ሐሳብ ውስጥ የሚመጣ ጭንቀት ከ8 ያላነሱ ትልልቅ በሽታዎች ምንጭ ነው። የካንሰር፣ የግፊት፣ የስኳር እነዚህ የሚባባሉ ትልልቅ በሽታዎች ምንጭ ነው ጭንቀት። ሰው ደግሞ እኮ የሚጨነቀው ለምንድን ነው የሚጨነቀው? የመጀመሪያ ነገር ሐሳቡን ምን ማድረግ ማሸነፍ፣ መቆጣጠር ሲያቅተው፣ ከአእምሮ በላይ ሲሆንበት፣ ከሐሳቡ በላይ ሲሆንበት መጨናነቅ ይጀምራል። ከልኩ ያልፍበታል። ያኔ ጭንቀት ውስጥ ይገባል። ያኔ ህመሞች ሁሉ ምን ይላሉ? ይፈለፈላሉ። የነርቭ፣ ስፓይናል ዲስክ፣ እነዚህ ሁሉ በሽታዎች ከጭንቀት ውስጥ የሚወጡ ናቸው። የት ውስጥ ነው ግን እሱ ማለት ነው? አስተሳሰብ ውስጥ፣ ሐሳብ ውስጥ ብዙ አለ ግን አለ ደስ ይላል። የእግዚአብሔር ምክር እሷ ምን ትላለች? ትጸናለች። አስበን ማንታመምበት፣ አስበን ማንደክምበት፣ አስበን እንቅልፍ ማናጣበት ያቺ የእግዚአብሔር ሐሳብ ምክር በእኛ ውስጥ ምን ትላለች? ትጸናለች። በጣም ከባድ ነው። የምትሆኑት እንደምታስቡት ነው። ከዛ ውጭ አትሆኑ። ማንም ሰው ከዛ ውጭ አይሆንም። ቀን ደክሟችሁ ውሏችሁ ማታ ምሽት ላይ እንቅልፋችሁ በጊዜ መጥቶ ገጥሟችሁ ካወቀ በጊዜ መጥቶ በቃ የእውነት እንደሚተኛ መጥቶባችሁ ልተኙ ስትሉ ገና መኝታ ውስጥ ስትገቡ ሐሳብ መጥቶባችሁ ሌሊቷን ሙሉ ቋ ብላችሁ አላደራችሁ። የት ሄደ ያ እንቅልፍ? የት ሄደ? ምን ከለከለው? የሐሳብን ታላቅነት ይው የማስቀረት ጉልበት አለው። የመያዝ አቅም አለው። ወደ ራሱ ነው የሚጠቀልላችሁ። ትገባላችሁ እዛ ውስጥ። እንግዲህ ያልተቋጨ ብትንትን ያለ አቅጣጫ የሌለው ወዲህ ወዲያ የሚጎትታችሁ በዚህ በዚህ የሚጎትታችሁ ሐሳብ እዛ ውስጥ የእግዚአብሔርን ምክር ማግኘት ማረፍ አይደለ ነው። በሰው ልብ ውስጥ ብዙ ሐሳብ አለ። የእግዚአብሔር ምክር ግን ምን ትላለች? ዘዳግም 32:28 ላይ እንዲህ ይላል። በጣም የሚገርም ቃል ነው። ምክር ያጡ ሕዝብ ናቸው ማስተዋልም የላቸውም ይላል። ምን ያጡ ናቸው አለ? ምክር ያጡ ሕዝብ ናቸው። የማንን ምክር ያጡ? የእግዚአብሔርን ምክር ያገኘ ሰው ያስተውላል። አስተውሎ ማድረግ፣ አስተውሎ መናገር፣ አስተውሎ መኖር ይችላል። ምክር ከሌለ ግን ምን የለም? ማስተዋል የለም። እግዚአብሔር ምክር ባለበት አስተዋይነት ይመጣል። ብድግ ብሎ ሰው ማሰብ ይችላል። ብድግ ብሎ ግን ማስተዋል አይቻልም። ሁሉም ሰው ያስባል እኮ፣ ሐሳቢ እኮ ነው። ያለ ሐሳብ የሚኖር ሰው የለም። ለምን? የማሰብ አቅም ሰጥቶናል፣ ብቃት ሰጥቶናል። ሰው ሐሳቢ ተደርጎ ነው የተፈጠረው። ሁሉም ሰው ያስባል። ሁሉም ሰው ግን አስተዋይ አይደለም። የእግዚአብሔርን ምክር ያገኘ ግን ማስተዋል ይችላል። እዚህ ጋር የእግዚአብሔርን ምክር ስላላገኙ ማስተዋል የላቸውም። ማስተዋል የላቸው፣ አስተውለው አያደርጉ። አንድ ነገር ልጠይቃችሁ። አንድ ነገር ማድረግ ታስቡና ገንዘብ ካስፈለጋችሁ ትጸልያላችሁ አይደል? እንጸልያለን። እውነት ነው እኮ እንጸልያለን። አንድ ነገር ማድረግ አስበን ገንዘብ ከሆነ የሚጠይቀው ነገሩ እግዚአብሔር ገንዘብ እንዲሰጠን እንጠይቃለን። እዛ ጋ ነው የምናቆመው። አስበን ገንዘብ ካለንስ ሄደን መግዛት እኮ ነው፣ ሄደን ማድረግ ነው አይደለ? እንደሱ እኮ ነው የብዙዎቻችን ልምድ። ግን እዛ ጋር አልነበረም የሚቆመው። ገንዘቡም ከመጣ በኋላ ምን ላድርግ? ዋናው እንደውም እኮ እሱ ነው። ምክንያቱም ማስተዋልን ይሰጣችኋል እግዚአብሔር። እንዴት እንደምታደርጉት፣ መቼ እንደምታደርጉት፣ የት እንደምታደርጉት በጣም ነው የሚጠቅማችሁ። አሁን የገበያ ዓለምን አትመኑት፣ ሁሉንም አትመኑ። ለገበያ የቀረበ ሁሉ ንጹህ ነው ማለት አይደለም። አንዳንዱ ለስራው በድግምት ያለፈ ነው፣ በጥንቆላ ያለፈ ነው። አንዳንዱ ግፍ ያለበት ነው። አንዳንዱ የሰው ላብ የሰው እንባ ያለበት ነው።
ገንዘብ አለኝ ብቻ ብላችሁ አማረኝ ብላችሁ ከገዛችሁት እንባ ያለበት ይዘው ወደ ቤት ትገባል። ግፍ ያለበትን ይዘው ወደ የእግዚአብሔር ምክር ከመጣች ግን ንጹህ የሆነውን እንድታይ ያደርጋል። ማስተዋል ይሰጣል፣ መለየት ይሰጣል። አሜን። ልክ ገንዘቡን ለማግኘት የምንጠይቀውን ያህል ገንዘቡ ከገባ በኋላ ምን ላድርግ የሚለው ጥያቄ የበለጠ ወሳኝ አስፈላጊ ነው። ምን ላድርግ? አንዳንድ ሰዎች አስተውላችሁ ከሆነ ወይ ገጥሟችሁ ወይ ሰምታችሁ አንድ ነገር ይገዙና በገዛ ገንዘቤ ገዝቼ በቃ በሽታ ልግዛ እንደ ይላሉ። ይረብሻቸዋል። ሁሌ መኪናም ከሆነ ሁሌ ሲበላሽ ነው ወይ ሲጋጭ ነው ወይ የሆነ ነገር ነው። ብቻ የገዙት ነገር ይበጠብጣቸዋል። ፈልገው የገዙት ከጀርባ የሆነ ነገር ይኖራል። መንፈስ ተላላፊ ነው። ከገዛችሁም በኋላ ቤታችሁ ስትመጡ ባርኩት፣ ቃውን ጸልዩበት። ምንም ነገር የሚበላ ይሁን የሚጠጣ ይሁን አስቤዛ ምንም ገዝታችሁ ከገባችሁ በኋላ በጌታ በኢየሱስ ስም ምን ያለ ይሁን የተባረከ ይሁን። ጢሞቴዎስ ላይ እንደሚናገረው ሁሉ ነገር በጸሎትና በቃል የተቀደሰ ይሆናል ይላል። የተባረከ ይሆናል ይላል። ለእንኳን ከውጭ የመጣ እናንተ በእጃችሁ ሰርታችሁ ያቀረባችሁትን ምግብ አመስግናችሁ ባርካችኋል እንዴ የምትበሉት? እንዲህ ያሉ ልምዶች ሊኖሩን ይገባል። ያሰብነው ነገር በቀላሉ ስለሆነልን ዝም ብለን ማድረግ የለብንም። በሁሉ ሐሳባችን ውስጥም ድርጊቶቻችን ውስጥም የእግዚአብሔርን ምክር ማግኘት መቻል አለብን። አሜን። የእግዚአብሔር ምክር ቀና፣ የእግዚአብሔር ምክር ቀላል፣ የእግዚአብሔር ምክር ንጹህ፣ የእግዚአብሔር ምክር ፍጹም ወደሆነ ነገር ነው የሚመራን። ወደማንደክምበት ባደረግናቸው ነገሮች ሁሉ መልሰን ለእግዚአብሔር ምስጋና ክብር ማምጣት ወደምንችልበት። ሰው ስላደረገ ማድረግ የለባችሁ። ሐሳብ ማለት የተጎረሰ አፍ ውስጥ ያለ ምግብ ማለት ነው። ሐሳብ ላይ ያለ ነገር ለመዋጥም ለማውጣትም እድሉ አለ። ተግባር ላይ ያን ሐሳብ ግን አውርዳችሁ ተግባር ላይ ያደረጋችሁት ማለት ውጣችሁት ያንን ምግብ ሆዳችሁ ውስጥ ተፈጭቶ በቃ ተበታትኗል በየአካል ክፍል ማለት ነው። ያንን በቀላሉ አውጥቶ ይቻላል? አይቻልም። ሁሉ ነገር እድል ያለው የቱ ጋር ነው? ሐሳብ ላይ ነው። ማሻሻል ይቻላል፣ መቀየር ይቻላል፣ ማስቀረት ይቻላል። አንዳንድ ጊዜ ሐሳባቸው ራሱ ሳያውቁት መናገር ላለባቸው ሰዎች ምን መናገር እንዳለባቸው ሳያውቁ ድንገት ያወጡና ችግር ከተፈጠረ በኋላ ምን ነው የዛን ቀን አንደበቴን በያዘው በዘጋው ኖሮ ይላሉ። የማይመለስ ሆነ። ሐሳብ ላይ ሆኖ ግን ይቻል ነበር። እንዴት የሐሳብ ብዛት ብትንትን ያደርግና እንደዚህ ማድረግ እንዳይቻል ያደርጋል። ሐሳባችንን እየቀነስ ሐሳባችንን እየሰበሰብን አንድ አቅጣጫ ይዘን መሄድ የምንችለው በእኛ ሐሳብ ውስጥ የእግዚአብሔርን ሐሳብ ስናገኝ። ምክንያቱም ይበልጣል፣ እሱ ይገዛል። የኛ ሐሳብ ማናሸንፈው የኛው ስለሆነ በእኛ ልክ ነው የሚመጣው። ይሄም በእኛው ልክ ነው፣ ይሄኛውም በእኛ ልክ ነው፣ ያኛውም በእኛ ማያሸንፍ እኩያሞች ነን እኮ። ብልጫ ያለው ነው ሁል ጊዜ ሊያሸንፍ የሚችለው። የእግዚአብሔር ሐሳብ ምክር ብልጫ ስላለው እኛ ጋር ሲመጣ ከራሳችን በላይ ስለሚሆን ከሁሉም ያሸንፍና ወደ አንድ ይወስደናል። አሜን። እናንተም ታርፋላችሁ፣ ትግል አይኖርም። በሰው ልብ ውስጥ ብዙ ሐሳብ አለ። የእግዚአብሔር ምክር እርሷ ግን ትጸናለች። ዛሬ እንደሱ ይሆናል። ምን አሰባችሁ? እናም የተቸገራችሁት ባትቸገሩም ስለቀለላችሁ ማድረግ አይቻልም። በፍጹም አይቻልም። በፍጹም አይቻልም። አይቻልም። ጴጥሮስ እኮ አንድ ጊዜ የማልኮስን ጆሮ የቆረጠው ስለቻለና ስለቀለለው ነው። ሰይፉ አለ በደጋ አይበደር አይዋስ ሄዶ አይገዛ ላጥ አደረገና የማልኮስን ጆሮ ቁርጥ አደረገው። ስለቻለ ነው ያደረገው፣ ስለቀለለው ነው ያደረገው። ግን ተቀባይነት ነበረው? አልነበረውም። እንደውም እኮ ጌታ ረዳው እንጂ ተው ሰይፍ የሚመዝ በሰይፍ ይወድቃል ማለት አንተም ላይ ነው ይወድቃል ማለት ምን ማለት ነው? ትሞት ጆሮ ነው አይደል የቆረጥከው? አንተ አንገት ይቆረጣል። መጥፎ ነው። ስለቻልክ ዛሬ አታድርግ፣ ነገ ላይ ምን ያመጣል የሚለውን የእግዚአብሔር ፈቃድ ነው ወይ የሚለውን ስለቻል ምንም ነገር ማድረግ የለብንም። እኛ የእግዚአብሔር ሰዎች ነን። ጌታ ስሙ ይባረክ። መሪ ያለን፣ አሰማሪ ያለን። እንዴ ጥቅሷን ብቻ አይደለም መውደድ ያለብን። እግዚአብሔር እረኛዬ ነው። በግ መሆን መቻል አለብን። ለመሰማራት እሺ የሚል ያቀረበለትን የሚበላ ወደ ነዳው የሚሄድ ሲያስገባው የሚገባ ሲያስወጣው የሚወጣ። አሜን።
እንደዛ እኮ ነው። ያንን ካላገኘን እግዚአብሔር እረኛዬ ነው ማለት አይቻልም። እንደዛ ስንሆን ግን የሚያሳጣኝ የለም ትሆናለች። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። ከእረኛ ፍትልክ እያለች የምትሄድ በግ እኮ መብላት አይደለም መበላት አለ። ትበላለች እኮ የምትቀርም የምትፈጥንም ዞር ማለት የምትወድ ያገኛታል። ምንስ እረኛ ቢኖር? ምክንያቱም ፈቃድንም ይጠይቃል፣ ሰብሰብ ማለትንም ይጠይቃል፣ በእረኛው መታመንንም ይጠይቃል፣ ከራስ መውጣትንም ለሱ ብቻ መኖርንም ይጠይቃል እኮ ይጠይቃል። በሰው ልብ ውስጥ ብዙ ሐሳብ አለ። የእግዚአብሔር ምክር እሷ ግን ምን ትላለች? ትጸናለች። ዛሬ ሊሆን ነው፣ ያሳርፋቸዋል። አንድ ሰው ያርፋል። ዛሬ አንድ ሰው ያርፋል። የእግዚአብሔር ምክር ታገኘዋለች። ጌታ ስሙ ይባረክ። እስቲ ጌታ ሆይ ምክርህ ታገኘኝ በሉ። ደገሙና በደንብ በሉ። ወደ ላይ አንድ ቁጥር ስትጨምሩ መገኘቷ ብቻ አይደለም፣ ምክርን ስማ ይላል። ልንሰማት ይገባል፣ ልትደመጥ ይገባል። ብዙ ጊዜ ብዙ ሰው የራሱን ሐሳብ ብቻ ሰሚ ነው። የራሱን ሐሳብ የራሱ ብቻ ነው። ካለ አለ፣ እሺም ይሁን እምቢ ካለ አለ ነው በቃ። ለመቀልበስ ያንን ምንም ነገር አይቻልም። የሌላውን መስማት አይቻልም። ሰው ከሰው ጋር ያለውን ምክር እንኳን የመስማት አቅሙን ካላዳበረ የእግዚአብሔርንም አይሰማም። ግን እግዚአብሔር እዚህ ጋር የሚለው ምክርን ምን በል ስማ። አሜን። አለመስማት አይቻልም። የራስን እየሰማን አይደል እንዴ የምንንቀሳቀሰው? ሰሚዎች እኮ ነን። የሚሰማ ማንነት አለን። የራሳችንን ሐሳብ እንሰማለን፣ በደንብ እናምነዋለን፣ እንደገፍበታለን፣ በራሳችን ሐሳብ አቋማለን። ግን እግዚአብሔር የሚለው የኔን ምክር ምን በል ስማ። ያኔ ነው የእግዚአብሔር ምክር በሰው ሐሳብ ውስጥ ምን የምትለው የምትጸናው። ዕውቅና ልንሰጣት ይገባል ከተገኘች በኋላ። ቅድሚያ ልንሰጣት ይገባል ከተገኘች በኋላ። ልናምናት ይገባል በሶስተኛ ደረጃ ከተገኘች በኋላ። ተግባራዊ ልናደርግ ልንታዘዝ ይገባል ከተገኘች በኋላ። አሜን። የመጀመሪያው ምን መስማት፣ ቀጥሎ ዕውቅና መስጠት፣ ቀጥሎ ማመን፣ ቀጥሎ ተግባራዊ ማድረግ። ያኔ ምን ትላለች አለ ትጸናለች። እንዲሁ አትጸናም። ዕውቅና የሰጣችሁትን ለመቀበል አይከብዳችሁ። የተቀበላችሁትን ለማመን ያመናችሁትን ተግባራዊ ለማድረግ አይከብዳችሁ። ትልቁ ነገር ምን ማለት ዕውቅና መስጠት፣ የራስን ሽሮ ለእግዚአብሔር ዕውቅና መስጠት። ትክክል ነው። አዋጪው ይሄ ነው። እግዚአብሔር እኮ አዋቂ ነው። እሱ እኮ ሁሉን ቻይ ነው። እሱ ያውቃል። እኔ ዛሬን አስቤ ዛሬን ተመልክቼ ከዛሬ ተነስቼ ነው ማደርገው። እግዚአብሔር ግን ነገንም ያያል፣ ከፊቴ ሊሆን ያለውንም ያያል። ሁሉን አዋቂ ነው። እግዚአብሔር ሲናገር እኮ ጥልቅ ነው የሚሄደው፣ ሩቅ ነው የሚሄደው። በዚህ ልክ ዕውቅና ልንሰጥ ይገባል። መስማት ብቻም በቂ ስላልሆነ፣ መስማት ብቻ በቂ አይደለም። እስቲ በቂ አይደለም በሉ። ምክንያቱም የእግዚአብሔር ቃል ምንድን ነው የሚለው? የሰሙት ቃል ከሰሚዎቹ ጋር ስላልተዋሃደ። በምን ስላልተዋሃደ? በእምነት ስላልተዋሃደ። አሁን እንደዚህ ስንል ሁልጊዜ የሚመጡልን ምኖች ናቸው? ዕብራውያን። ለኛ ነው ያ የተጻፈው። የሰማሁት ቃል በእምነት ምን ያህል ከኔ ጋር ተዋህዷል። መስማት ብቻ ተጠቃሚ አያደርግም። በእምነት ከኔ ጋር መዋሃድ መቻል አለበት። የኔ ሐሳብ መሆን መቻል አለበት የእግዚአብሔር ሐሳብ። የኔ ምክር መሆን መቻል አለበት የእግዚአብሔር ምክር። የኔ አቋም መሆን መቻል አለበት። እግዚአብሔር በሕይወቴ ላይ አቋም የወሰደው መቀበል መቻል አለብኝ። የኔ ማድረግ መቻል አለብኝ። ከኔ ጋር መዋሃድ መቻል አለበት። ሐሳቤ ውስጥ እሱ መምጣት አለ። ዝንባሌ ውስጥ መግባት አለበት። መነሳሳቴ ውስጥ መግባት አለበት። ሁለንተናዬን መውረስ መቻል አለበት። ማዘዝ መቻል አለበት። ሁለንተናዬን መግዛት መቻል አለበት። ሁለንተናዬን ምክርን ስማ፣ ተግሳጽንም ተቀበል፣ በፍጻሜህ ጠቢብ ትሆን ዘንድ። የእግዚአብሔርን ምክር ስናገኝ አላዋቂነት ይቀራል። ጥበብ ከምንም ነገር በላይ አስፈላጊ ነች። በጣም አስፈላጊ ነች።
ብዙ ጊዜ እንደውም ስለሷ እኮ ብዙ አንጸልይም አይደል? ብዙም አንፈልጋትም። የእውነት አንፈልጋትም። ጥበብ ስጠኝ የተወሰነ ነገር ሲኖር ኮንፊደንስ ስናጣ ወደምንሄድበት እና የምንሄድበት ወይ የምንናገረው ወይ የምናቀርባቸው መካከል ከበድ ያሉ ሲሆኑ እና በምንናገረውም ነገር ተጠያቂ የሚያደርገን መስሎ ሲታየን የዛች ጊዜ ምን ጥበብ ስጠን ጥሩ ነው፣ ግን የሚያስፈልገው ሁሌ ነው። አሜን። ለአንዳንድ ነገሮች እንደምንጸልየው ያህል ያላነሰ እንደውም ከዛ በላይ ስለ ጥበብ ልንጸልይ ያስፈልጋል። ለንብረት እንጸልያለን፣ ለስኬት ለፍሬያማነት እንጸልያለን፣ ለገንዘብ እንጸልያለን። ከነዚህ ሁሉ በላይ ግን አስፈላጊው እሱ ጥበብ ያስፈልጋል። እንደውም እኮ ንብረት ያለ ጥበብ ከሆነ ተጋላጭ ያደርጋችኋል። ጥበብ ግን ፕሮቴክት ታደርጋችኋለች። ሁሉ ይፈልጋችኋል ካላችሁ እኮ በመድርኛ እያወራው እየነገርኳችሁ ካላችሁ ሁሉ ይፈልጋችኋል። ደሃ እኮ ከሆነ አንድ ሰው እንዳትስቱ፣ በምድራዊ ነው የማወራው። ደሃ ከሆነ እኮ አንድ ሰው ሌባም ወዳጁ ይሆናል። ምኑን ይሰርቃል? ወዳጁ ይሆናል፣ የሆነ ሸኚው ይሆናል፣ አግቢ አውጪው ይሆናል። ሌባም ምኑን ይሰርቃል? እየሰማችሁኝ ነው? ሀብታም ከሆነ ግን ወንድሜ ገንዘብ ካለው እጁ ላይ ሲወጣ ሲገባ የሚታይበት ነገር ካለው ሌባው እዛ ያጅ የነበረው ሌባ እነሱ አንተኔ እኮ እንዲህ አላቀውም ነበር እንዲህ ያድርገኝ ይላል። በጣም ማምነው በጣም ትሁት አልተፈተነማ። ምን አይቶ ትህትና እኮ የምትፈተነው አንድ ነገር ሲመጣና ከፍ ስታደርገህ ነው። እዛ ላይ ነው ትህትና የሚፈተነው። ምንም በሌለበት እንዴ ሁሉ አንገቱን ደፍቶ ነው፣ እጅ ነስቶ ነው፣ አደግድጎ ነው የሚኖረው። የሚፈተነው እኮ የሰው ማንነት ነገሮች ብቅ ብቅ ሲሉ ነው። ቅድም እንደነገርኳችሁ ምድራዊውን ነው እያወራው ያለሁት። እነዛን ሁሉ ታዲያ በምን እንለያቸዋለን? ምን ሲኖር? ጥበብ፣ የእግዚአብሔር ምክር ስትኖር ማስተዋል ይመጣል። ማስተዋል መለየት ነው። ለዚህ አይደለ ምክር ያጡ ናቸውና ምን የሌለ ማስተዋል የሌላቸው ህዝብ ናቸው አለ። ምን ስላጡ? ምክር ስላጡ። ንብረት አይደለም ያጡት። ገንዘብ አስተዋይ አያደርግም፣ ጥበብ አስተዋይ ያደርጋል። ገንዘብ ልባም አያደርግም፣ ጥበብ አስተዋይ ያደርጋል። ገንዘብ ሲመጣ በገንዘብ ሰው አደርጋለሁ የሚል ነገር ሲመጣው በራስ መታመን ነው የሚመጣው። በራስ መታመን፣ በራስ መመካትን ይጀምራል። ጥበብ ሲሆን ግን የመጀመሪያው ነገር እግዚአብሔርን መፍራት ነው ይላል። ሊያስት፣ ለማሳት፣ ለመሳት በገንዘብ መመካት የመሳት እድሉ ከእግዚአብሔር የመተላለፍ እድሉ ሰፊ ነው። ጥበብ ግን ሁልጊዜ ወደ ማን ነው? የጥበብ መጀመሪያ እግዚአብሔርን መፍራት ነው ስለሚል ጥበብ ከእግዚአብሔር ጋር ያገናኛል። እነዚህ ጋር ምንድን ያለው? በሰው ልብ ምን አለ አለ? ብዙ ሐሳብ አለ። የእግዚአብሔር ምክር እሷ ግን ምን ትሆናለች? ትጸናለች። መቼ? ስንሰማት። የእግዚአብሔርን ምክር በነዛ ሐሳብ ውስጥ ስንሰማ፣ የኛን ሐሳብ እነዛም ብዙ ሐሳቦች መስማት ስንተው፣ ሰምቻለሁ በቃ ሰምቻለሁ በቃ ሰምቻለሁ በቃ ግድ የለም ሰምቻለሁ በቃ ሰምቻለሁ በቃ ሊያቆመን አይገባም ሐሳብ ሁሉ። ልብ በሉ፣ ኤልሳ ኤልያስን ይከተል ነበር። በደንብ ስሙ። የነቢያት ልጆች እየተከተሉ ምንድን ነበር የሚሉት? ጌታህን ዛሬ እግዚአብሔር ከላይ ላይ ሊወስደው ነው፣ ጉድ ፈላ ሲሉት ምንድነው የሚመልስላቸው? አውቅ ያለው ዝም በሉ። ሰምቷል፣ አልተቀበለም። አሁንም ሲሄድ እንደዛው፣ ኢያሪኮም እንደዛው፣ ዮርዳኖስም እንደዛው፣ እንደዛም ቤተልም እንደዛው፣ ሁሉ ቦታ ይገጥሙታል። ሁሉም ቦታ አንድ ነው የሚሉት። እሱ ግን የማን ምክር ውስጡ ገብታለች? ከራሱ ያለፈ የእግዚአብሔር ምክር አግኝተዋለች። የእግዚአብሔር ሐሳብ አግኝተዋለች። እነዚህንም እንቢ እነዛንም እንቢ፣ እነዛን ዝም በሉ አውቃለሁ፣ በቃ አዲስ ነገር እኮ አትነግሩኝም፣ ያለ ነው የምትነግሩኝ ምድራዊውን ነው፣ እናንተ የገባችሁን ነው፣ እናንተ የመሰላችሁን ነው። እኔ ግን የእግዚአብሔርን ምክር አግኝቻታለሁ። እያለፋችሁ ውስጣችሁ ያሉትን ብዙ ሐሳቦች እያለፍን ለመሄድ አቅም የምናገኘው የእግዚአብሔርን ምክር ስናገኝ ነው። ትገዛለች፣ ታሸንፋለች፣ ሌሎቹን ሁሉ ታሳንሰባችኋለች።
ሌሎቹ አሁንና በእናንተ ዙሪያ ብቻ ነው የእናንተ ሐሳብ። ምክንያቱም ምንም ብዙ ብናስብ አስተሳሰቦቻችን በእኛ ልክ ብቻ ነው፣ በሰው ልክ ነው የምናስበው። የእግዚአብሔር ምክር ሲመጣ ግን ከዛ ያወጣችኋል። እናንተ ውስጥ ያለ ምክር እያነሰ እግዚአብሔር ምክር ከፍ እያለ እየደመቀ ፊውቸራችሁን እያሳያችሁ ይሄዳል። ያኔ ነው ግን ምን ማለት ያስፈልጋል? መስማት። የእግዚአብሔር ምክር በእኛ ውስጥ እንድትጸና የእግዚአብሔርን ምክር ምን ማለት አለብን? መስማት የመጀመሪያ። ቀጥሎ ዕውቅና መስጠት። ለሰማነው ሁሉ እኮ ዕውቅና አንሰጥም። ታውቃላችሁ አይደል? ሰምተን የምናሳልፈው ይሄው የኤልሳዕን ነገርኳችሁ እኮ። ምን አደከመህ ጌታ ሊወሰድ እኮ ነው፣ አትመለስም እንዴ? አርፋ አትቀመጥም? ኖ እያለ ይሄዳል። ጌታ ስሙ ይባረክ። አሜን። ዕውቅና ምን አላለም? አልሰጠም፣ ግን ሰምቷል። መስማት ብቻ በቂ አይደለም። ምን ማድረግ ያስፈልጋል? ዕውቅና መስጠት። ዕውቅና መስጠት ማለት ምን ማለት ነው? መቀበል። ትክክል ነው ማለት መቀበል። ጌታ ስሙ ይባረክ። የሰማኸውን ነገር ባትቀበል ምን ይጠቅምሃል? ምንም። ሶስተኛ ምን አለ? ማመን። ማመን ማለት ምን ማለት ነው? መቀበል። እሺ፣ ማመን፣ እርግጠኛ መሆን። እሺ፣ ማመን። ስታምኑ እናንተ አንድ ነገር ስታምኑ ምን እየሆንላችሁ ነው? ምን እያላችሁ ነው? አመንኩ ስትሉ እርግጠኛ መሆን። በቃ ልናገረው የነበረው እሱን ነበር። ዕብራውያን ምዕራፍ 11 ቁጥር 1 እምነትን ተስፋ ስለምናደርገው ነገር የሚያስረግጥ የሌለውንም እንዳለ አድርጎ የሚያስረዳ ይላል። ስለዚህ አሁን ሰማን፣ ዕውቅና ሰጠን፣ አመንን። ምን ሆን ማለት ነው? ስናምን እርግጠኞች ሆን። ከዛ ምንድነው? አራተኛው ድርጊት ውስጥ መግባት። አንዳንድ ጊዜ ሰው ሰምቶም ዕውቅና ሰጥቶም አምኖም ይቀመጣል፣ ይቀራል። ሊሆን ይችላል? አይችልም። ለምሳሌ ልብ በሉ፣ ጌታ ኢየሱስ እንደዚህ አለ፣ ዮርዳኖስን ትሻገራላችሁ አላቸው። ደስ ይላል እኮ እግዚአብሔር። ክብር ለኢየሱስ ይሁን። አሜን። ያውም ዮርዳኖስ ምን ያለበት ጊዜ፣ የሞላበት ጊዜ፣ ድልድይ የለ ምን የለ። ድሮም ሲሻገሩ በበትራቸው ደረቅ ቦታ እየፈለጉ ከድንጋይ ድንጋይ እያሉ ነው። አሁን ግን ያለ ወትሮ ምን ብሏል? ሞልቷል። እና ትሻገራላችሁ አላቸው። ሳይሻገሩ ደግሞ መውረስ የለም። አወርሳችኋለሁ፣ ግን የመጀመሪያው ነገር ምን ማለት ያስፈልጋል? መሻገር። ከዛ ሂደቱን ሁሉ ነገራቸው፣ ሰሙ። ታቦቱን የሚሸከሙ ሰዎች 2000 ሜትር ቀደም ይበሉ፣ ህዝቡ ከኋላ ይሁን። ታቦቱን የተሸከሙ ሰዎች የእግዚአብሔር ክብር፣ የእግዚአብሔር ቅባት፣ የእግዚአብሔር ህልውና ላቸው ላይ ያረፈ ሰዎች መጀመሪያ መጥተው እግራቸውን ምን ይበሉ? ያጥልቁ። ይገርማል። ምን ውስጥ እንዲህም እኮ አይረገጥም በነገራችን ላይ የሚሄድ ወንዝ። ምክንያቱም ይዟት ነው የሚሄደው። እግር ኃይል ያለው የቆመው ላይ ነው እንጂ የተንሳፈፈ እግር ላይ እኮ ጉልበት የለም። ሁልጊዜ አቅማችሁ መሬት የረገጠው ላይ ነው እንጂ አየር ላይ ያለው ላይ አይደለም። ውሃ ላይ ስታደርጉ የትኛው ቀላል ነው ማለት ነው። እና ምን ያድርጎት ይዞት ይሄዳል። በደንብ አስተውሉ። የእውነቴን እኮ ነው የምላችሁ። እንዴ እግር አጠለቅን ማለት በዚህ እየጮኸ በሚሄድ ውሃ ምን ማለት ነው? ተጠርጎ እንዴ መሻገሩ እንዲህ ነው ወይ? ወዴት ነው ሽግግሩ? ከዚህ ዓለም አየ ከድርጊት በፊት ምን አለ? እምነት አለ። ሃሌሉያ። ምን ይለናል? ያሻግረናል። እንደምናየው እንደ ዮርዳኖስ ሳይሆን የሚሆነው እግዚአብሔር እንደተናገረው ነው። ክብር ለኢየሱስ ይሁን። አመጡና እግራቸውን እንዲህ ሲያደርጉት ውሃው ሲሸሽ፣ አረ ሲሉ ሲከተሉት ሲሸሽ ተከፈለ ውሃው። ውሃ የሚባል ቁርጭምጭሚታቸው አልደረሰም። የሰማችሁ ነው? የሰማችሁ ነው? ግን እዛው ጋር ሰምተናል፣ ዕውቅና ሰጥተናል፣ እንሻገራለን ብለው ቢቆሙ መተው ቀይ ባህር ዮርዳኖስ ጋር መተው ቢቆሙ ይሆናል? አይሆንም። ለዚህ ነው እርምጃ። ለዚህ ነው ምክሬን መንበል ስማ፣ ከዛ ምን እናደርግ? ዕውቅና እንስጥ፣ ከዛ እንመን፣ ከዛ እርምጃ ውስጥ እንግባ። ጌታ ስሙ ይባረክ። ይሄኔ ነው በልባችን ውስጥ ባለ ብዙ ሐሳብ ውስጥ የእግዚአብሔር ምክር ምን ምትጸናው። በሰው ልብ ውስጥ ብዙ ሐሳብ አለ። የእግዚአብሔር ምክር ግን ምን ትላለች አለ? ትጸናለች።
እረፍት። ክብር ለኢየሱስ ይሁን። ዛሬ እግዚአብሔር ምክር እሷ ታገኛችኋለች። ብዙ ሐሳብ አያስቸግራችሁ። ሐሳባችሁ ተበታትኖ አትቸገሩ። አሜን። ለእያንዳንዱ ሰው ሐሳቡ በራሱ ልክ ነው። እያንዳንዱ ሰው ሐሳቡ በራሱ ልክ ነው። ንጉሱን ምንድነው የሚለው ዳንኤል ላይ? የራሱ ሐሳብ ምን አለው ይላል? አስጨነቀው ይላል። ንጉስ እኮ ነው። በቃ ሐሳቡን አልፎ መሄድ አልቻለም። የእግዚአብሔር ምክር በእነዚህ ብዙ ሐሳቦች ውስጥ ስትመጣ እንዳንጨነቅ ያደርገናል። አልፈን እንድንሄድ ያደርገናል። እንድናርፍ ያደርገናል። አሁን ምን ልታደርጉ አሰባችሁ? ምን ልታደርጉ? ምንድነው በሐሳባችሁ ውስጥ የሚመጣ? ይሄን ላድርግ፣ መቼ ላድርግ፣ ከየት ልጀምረው፣ እንዴት ላድርገው? ብዙ ሐሳብ አለ። እርፍ ያላላችሁበት ያልተወሰነ በዚህም በዛም አያችሁ፣ አገላበጣችሁት፣ ግን ወደ አንዱ ያልሆናችሁ። ምክንያቱም ይሄኛውም ሐሳብ በራሳችሁ ልክ ነው፣ ቅድም እንዳልኩት ይሄም በራሳችሁ ልክ ነው፣ ይሄም በራሳችሁ ልክ ነው፣ ሁሉም በራሳችሁ ልክ ነው። የትኛው ሐሳብ ያሸንፍ? ሁሉም እኩል ነው። የእግዚአብሔር ሐሳብ ትልቅ ስለሆነች እሷ ስትመጣ ግን ከሁሉ በላይ ሃሌሉያ ሁሉን ታሸንፍና ለአንድ ነገር ታደርጋችኋለች። አሜን አሜን አላችሁ። እስቲ ዛሬ በሉ የእግዚአብሔር ምክር በእኔ ሕይወት ትጸናለች። ክብር ለኢየሱስ ይሁን። አሜን። እስቲ የእግዚአብሔር ሕይወት በሉ፣ የእግዚአብሔር ምክር በሉ በሕይወቴ ትጸናለች። ደግሜ ላንብብላችሁና ምሳሌ ምዕራፍ 19 ቁጥር 21 ነው። በሰው ልብ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን እርሱ ይጸናል አለና እንዴት ነው የሚጸናው የሚለውን ደግሞ ቁጥር 20 ላይ ከፍ ብለን አየነው። ምክሬን ምን በል ስማ። በመስማት ነው። ስንሰማ ምን ማድረግ አለብን? መስማት የመጀመሪያው ነው። ሁለተኛ ምን እናድርግ? ዕውቅና እንስጥ። ዕውቅና ከሰጠን በኋላ እንመነው። ካመን በኋላ ተግባራዊ እናድርገው። ጌታ ይመስገን። አሜን አሜን ሃሌሉያ። ጌታ ይባረክ። እግዚአብሔር እናመሰግነዋለን። ምክር ለተላላፊ ብቻ አይደለም የሚጠቅመው። ብዙ ጊዜ የሚመከር ሰው ያጠፋ ነው አይደል የሚመስለው? ያጠፋ ሰው ይመከራል አይደል? እንደዛ ነው። ቁጭ አድርገ ምከረው፣ ቁጭ አድርጋችሁ ምከሩት፣ ቁጭ አድርገሽ ምከሪው፣ ቁጭ አድርጌ ነው የምመክረው፣ ቁጭ አድርጌ ነው የምመክራት ይባላል አይደል? ለተሳሳች ነው የሚመስለው ብዙ ጊዜ ምክር ለሁሉም ሰው ነው። የእግዚአብሔር ቃል እንኳን ሲናገር ሁለተኛ ጢሞቴዎስ ምዕራፍ 3 ከ16 እስከ 17 እንዲህ ይላል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። በምንም ላለው? በጽድቅም ላለው። ለሁሉም ሰው ነው። ሁሉም ሰው መመከር አለበት። ሁሉም ሰው ሕይወታችሁ ንጹህ ነው ማለት በቅድስና በጽድቅ ተመላለሳችሁ ማለት ሁሌ እግዚአብሔርን ምክር አገኛችሁ ማለት አይደለም። የእግዚአብሔር ምክር እስክትመጣ ድረስ እኛ ጽድቅ ውስጥ አይደለም ያለችው፣ እሱ ጋር ነው። እኛ ጽድቅ ውስጥ ስትመጣ ግን በጽድቃችን የእግዚአብሔርን ምክር እንፈልጋለን፣ እንፈጽማታለን። ጌታ ስሙ ይባረክ። ለሁሉም ነው የሚያስፈልገው። እስቲ ለእኔም ያስፈልገኛል በሉ፣ በደንብ ያስፈልገኛል በሉ። ምን አሰባችሁ ግን እናንተ? ምንድነው ያሰባችሁት? አሁን ባላችሁበት ምን ልታደርጉ አሰባችሁ? ምን ልታደርጉ?